ሌላኛው ጉድ አሁንም ተጋልጧል። ከወይዘሮ ዛህራ ጋር እንግዲህ ጄሪን እንደተጸጸተችና ምንም ነገር በቤሊል ላይ ያደረገችው ነገር እውነታው ባትናገርም በጣም በውስጥ ጸጸት ውስጥ ገብታለች። ነገር ግን ቃላቶቹ ሁሉ ተቀይሯል። አሁን ላይ ወይዘሮ ዛህራ በእንቅልፍ በተኛችበት እንኳን ስለ ቤሊን በጣም መጥፎ ህልም ታያለች። በህልሟ እንኳን ቤሊን ደረጃ ላይ ሆና ስትወድቅ ታያለች። መተኛት አልቻለችም ነበር። በፍጥነት እንግዲህ ተነስታ ወደ ወይዘሪት ቤሊን ክፍል በምትሄድበት ሰዓት እንዳሰበችው ቤሊንም ክፍሏ አልነበረችም። ደንግጣ ወደ ውጭ በምትወጣበት ሰዓት ደረጃ ላይ ቁጭ ብላ አየር እየሳበች ነበረ። በዚህ ጊዜ ልጄ እዚህ ነሽ እንዴ? የት ሄድሽብኝ መስሎኛል ብላ በመደንገጥ እንግዲህ እሷንም በፍጥነት ይዛ እንደመግባት ትፈልጋለች። ነገር ግን ወይዘሮ ዛህራ እኔ አሁን ላይ አየር መቀበል ፈልጌ ነው፣ እዚህ መሆን እፈልጋለሁ ምናምን ትላታለች። እንግዲህ እኔ አንቺን ካልገባሽ እኔም እዚህ መሆን እፈልጋለሁ ብላ ነበረ ወይዘሮ ዛህራ ልክ እንደሷ መቀመጥ እንደምትፈልግ የተናገረችው። በዚህ ሰዓት እንግዲህ ቤሊንም አንቺም ከደበረሽ እንቅልፍ አልመጣለሽ ተኝ ትላታለች። አቶ አመንም ክፍል ላይ ሆኖ እንግዲህ እንቅልፍ መተኛት አልቻለም ነበረ። አቶ አመን ሲገላበጥም እንቅልፍ ሊወስደው አልቻለም። ስለ ወይዘሪት ቤሊን እያሰበ ግን ደግሞ አጠገቡ ወይዘሪት ጄሪ ተኝታ እንኳን እያሰበ የነበረው ስለ ቤሊን ነበረ። እንቅልፍ መተኛት አለመቻሉ የበለጠ አስጨንቆት ነበረና እንግዲህ ጄሪ ስትገላበጥ አቶ አመን አለመተኛቱንም ታስተውላለች። ነገር ግን በዚህ ሰዓት ለምን አልተኛህም ብላ ትጠይቀዋለች። እንቅልፍ እንዳልመጣበትና ሊተኛ እንዳልቻለ ነበረ የነገራት። በዚህ ሰዓት ለምን አልተኛም ብላ እንዲተኛ ብታደርግም ግን ደግሞ እሱ አሁን ላይ እንቅልፍ እምቢ ብሎኛል ይላታል። እና ደግሞ በሀሳቦች እንደተዋጠለ ጄሪን ቢነግራትም ስለ ቤሊን ያለፈ እየተናገረችው ቤሊን በጥሩ ሁኔታ ባለችበት ሰዓት አንዳንዴ ብላ የተናገረቻቸው ነገሮችን ይነግራታል። ነገር ግን ጄሪ እንቅልፍ እንደመጣበት አስመስላ የቤሊን ስም መጥራቱ አናዷት በፍጥነት ለመተኛት ትሞክራለች። አቶ አመን በዚህን ሰዓት ይታዘባታል። እንዴት እንደዚህ አይነት ነገር ታደርጋለች? አንድ እንኳን የሆነ ነገር ብያት መልስ አትሰጥም የሚለው በውስጡ ጭሮበት ነበረ። ነገር ግን አቶ አመን ሲነጋ በጣም በውስጡ ወደ ቤሊንም ለመሄድ ያስባል። ጄሪ ከእንቅልፏ ከተነሳች በኋላ እንግዲህ የሄደችው ወደ ቤሊን ነበረ። ወይዘሮ ዛህራ ከቤሊን ጋር ሆና ስለ ድሮ ስለምትወዳቸው ነገሮች አንዳንድ ነገር ስትላት ነበረ። ቤሊንም ድሮ እኮ የእኔ ተረቶችን ለመስማት በጣም ነበረ የምትጓጉ ብላ ለማስታወስ ያክል ስትናገራት ነበረ። ቤሊን ግን ይሄ ነገር ማስታወስ ባትችልም እወድ ነበር እንዴ የሚለው ነበረ ለወይዘሪት ዛህራም የነገረቻት። ወይዘሮ ዛህራ እንግዲህ ይህን ያክል የቤሊን መታመም አሁንም የእሷ ስቃይ ሆኗል። ጄሪ ወደ ክፍሏ ከሄደች በኋላ ወደ ቤሊንም ስለ ሁኔታዋ ጠይቃታለች። ጄሪ ግን አጠያየቋ ጸጸት እንደተሰማውና በቤሊን ህመም በጣም እንደተሰቃየች ነበር የሚያሳየው። ነገር ግን ቤሊን እንዴት እንደሆነች ከጠየቀቻት በኋላ ደህና ነኝ ብላ ትመልስላታለች። ጄሪም መጠየቋን ቀጥላ ነበረ። ግን እኔ ምልሽ አንድ ሰው ጥፋት ቢያጠፋብሽ ቢበድልሽ እና ይቅርታ ታደርጊለታለሽ ወይ የሚለው ነገር ጠይቃታለች። ቤሊንም አንድ ሰው ተጸጽቶ ትክክለኛ ጸጸት ውስጥ ገብቶ ያጠፋው ስህተት ተምሮበት ከሆነ ይቅርታ አደርግለታለሁ ትላታለች። ጄሪም በዚህ ንግግር በቤሊን ንግግሮች በጣም ደስተኛ ሆና ነበር ነው። አዎ እንደዛ ከሆነማ ስለዚህ እኔንም እድል አለኝ፣ ይህ ነገር ለኔ ይሳካል ብላ ነበር የተናገረችው። ቤሊንም በዚህ ሰዓት እያልሻለሽው ብላ በምትጠይቃት ሰዓት አይ ካንቺ ጋር አይደለም ትላታለች። እንግዲህ ጄሪ ሌላ እድል እንደሚኖራትና ቤሊንም ይቅርታ እንደምታደርግላት ትገነዘባለች። በዚህ ሰዓት ወይዘሮ ዛህራ እንግዲህ ከአቶ አመን ጋር አቶ አመን ወደ ቤሊን ከመሄዱ በፊት እንግዲህ በጣም ተጨቆ ወደ ወይዘሮ ዛህራ ጋር ሄዶ ነበረ። በጣም እንደከፋውና እንዳዘነ እና ደግሞ የቤሊን ይሄንን ሁኔታ መሆን እንዳልተቀበለው ተናግሯታል። ወይዘሮ ዛህራም በጣም እንደተሰማትና እሷንም የቤሊን ህመም እንዳሳመማት ስትነግረው ነበረ። ይበልጥ ደግሞ እኛ ጠንካራ ሆነን እሷንም ማጠንከር አለብን ብላ እንግዲህ ወይዘሮ ዛህራ ለአቶ አመን ነግረዋለች። አቶ አመን በዚህን ሰዓት እሺ ብሎ እንግዲህ ጠንካራ መሆንና ቤሊንንም ጥንካሬ እንደሚያስተምሯት ነው እየተናገሩት። አሁን ላይ ጄሪ ለቤሊን
እዛ መተኛትሽ ለአንቺ ጥሩ ላይሆን ይችላል፣ መንቀሳቀስ አለብሽ። አሁን ላይ ስትተኝ የበለጠ ይደብርሻል ስትላት ነበረ። ጄሪን በተናገረቻት ቅጽበት እንግዲህ ቤሊንም አዎ መተኛቴ ህመም እየሆነብኝ ነው፣ የበለጠ እያሳመመኝ ነው ብላ እንደምትንቀሳቀስ ትነግራታለች። አቶ አመን እንግዲህ ወደ ወይዘሪት ቤሊን ክፍል ገብቶ ነበረ። ቤሊንም አቶ አመን ባየችበት ሰዓት በጣም ደስተኛ ነበረች። ሚስጥረኛ እንኳን ደህና መጣህ የሚል አቀባበል ነበር የተቀበለችው። በዚህ ጊዜ አቶ አመንም ደስተኛ ሆኖ ነበረ። ምንም እንኳን ያለፉትንም ነገር ማስታወስ ባይችሉም በዚህ መሀል ደስተኛ ሆነው ነበረ። አቶ አመን እንግዲህ አሁን ላይ ቤሊንም ከጠየቀ በኋላ ከዶክተር ጋር ይገናኛል። ዶክተርም አሁን ላይ የወይዘሪት ቤሊን ያለችበት ሁኔታ ለማጣራት ነበር የመጣችው። ወይዘሪት ቤሊን ዶክተር ከቤት ሆና እንድትከታተላትና ዶክተር እንድትመረምራት ደህና እንድትሆን እንድታደርጋት ነበረ አቶ አመንም ዶክተር የቀጠረው። በዚህ ሰዓት አቶ አመንም ስለ ዶክተሯን እያነጋገራት ነበረ። እንዴት ነው ስለ ጤናዋ አሁን ላይ እንዴት ነው ማስታወስ የምትችልበት ሁኔታ ምን ቢደረግ ነው የሚለው ነበር የተናገረው። ለአቶ አመን ዶክተሯም የቻለችውንም ከዚህ በኋላ ከዛ በፊት የረሳቻቸው ነገሮች ወይንም እንድታስታውሳቸው ጥሩ የሆነ ማስታወስ የምትችልበት ነገር የምትወደውና ከዛ በፊት በጣም ወዳ የምታደርገው ነገር አድርጉላት ትላለች። አቶ አመንም በደንብ አድርጎ ይሄ ነገር ተከታትሎ ወይዘሪት ቤሊንም እንደሚንከባከብ ነበረ ለዶክተሯም ቃል የገባላት። በዚህ ሰዓት እንግዲህ ዶክተሯም እሺ በማለት ሁሉንም ነገር እንደሚያስተካክል ከሰሞች በኋላ ይበልጥ የሚያስደስታትንም ነገር አድርግላት ትላለች። ሜርሲ አሁን ላይ ወደ ሲፈን ክፍል ሄዳለች። ሲፈን ተኝታ ነበር የደረሰችው። ሲፈን በተኛችበት እንግዲህ ሜርሲ ለሲፈንም መተኛት አብዝተሻል እና ምንድን ነው ስራ ስለሌለ ነው ተኝተሽ የምትዩ የሚል ነገር ነበር የተናገረቻት። ሲፈንም በዚህን ሰዓት አዎ አንዳንዴ እንደዚህ እረፍት ማድረግ የሚለው ምላሽ ትመልስላታለች። ነገር ግን ወይዘሪት ሜርሲ የሄደችበትንም ነገር ትጠይቃታለች። እኔ የመጣሁት አሁን ለድርድር ነው ብላ ነበረ ለሲፈንም የተናገረቻት። ሲፈንም በዚህን ሰዓት ምንድን ነው የምትይው የምን ድርድር ትላታለች። አሁን ላይ እኔና አንቺ የግድ መደራደር አለብን፣ እኔ ምልሽን ታደርጊያለሽ ትላታለች። ሲፈንም ምንድን ነው ማደርግልሽ? አንቺ መቼም ቢሆን አንድ ሰው የምትፈልጊው ለጥቅምሽ ማድረግ ካለበት ሰዓት ነው ትላታለች። ወይዘሪት ሲፈንም እንግዲህ ለወይዘሪት ሜርሲ ምላሽ ስትመልስላት ሜርሲም ትክክለኛው ነገር እንዳወቀች አንቺ ታውቂኛለሽ ትላታለች። ሜርሲን ትቀጥልና እንግዲህ አቶ አመን እርሻ ላይ ባለው ነገር ላይ መድኃኒት ጨምረሽ ምርቶቹ እንዳይወጡና እንዲበላሹ የሚያደርግ መድኃኒት ትጨምሪያለሽ ትላታለች። ሲፈንም በጣም ትደነግጣለች። እንግዲህ ሲፈን ይህ ነገር እንዴት እንደዚህ ነገር ታስቢያለሽ ትላታለች። መቼም ቢሆን ይሄ ነገር እኔ ከራሴ ይልቅ ለሌሎች አስቀድማለሁ። ለዚህ መጥፋት ደግሞ የአቶ አመን ንብረት እንዲጠፋ ማድረግ ደግሞ አንቺም ትፈልጊዋለሽ ትላታለች። ሲፈንም በዚህ ነገር እንዴት እኔ ካልተስማማውስ ብላት ነግራት ነበረ። ሲፈን የተናገረችው ነገር አንቺ ወደድሽም ጠላሽም ለዚህ ነገር ታደርጊዋለሽ ብላ እንግዲህ እንደምታደርገው ትጠይቃታለች። ወይዘሪት ሜርሲም ይህ ነገር ካላደረግሽልኝ እኔም ስለ ደፍኒ አንዳንድ ነገሮች ስለ ደፍኒ ያለውንም መረጃ ለአቶ አመን ሰጠዋለሁ ትላለች። በዚህ ጊዜ ሲፈንም ተናዳለች። እንግዲህ አቶ አመን ከወይዘሪት ዛህራ ጋር በመሆን ከዛ በፊት በጣም የሚያስደስታትንም ነገር እናድርግላት ለቤኒም ብሎ ይነጋገራል። ከወይዘሮ ዛህራ ጋር ተስማምቶ እንግዲህ ቤሊንም የሚያስደስታትንም ነገር ለማድረግ ይወስናሉ ከወይዘሮ ዛህራ ጋር። እንግዲህ ጄሪ እንደተጸጸተች ነበረ። ነገር ግን አቶ አመን ወደ ቤሊን ክፍል ገብቶ እንግዲህ ቤሊንም አቅፎ ተኝቶ ነበረ። በዚህ ጊዜ ወይዘሪት ጄሪ ትደርሳለች። በጣም ትናደዳለች። ሁለቱም እንቅልፍ ወስዷቸው ስለነበረ ወይዘሪት ቤሊን ባየችው ነገር ወይዘሪት ጄሪ ቤሊንና አቶ አመንንም አንድ ላይ ስታያቸው በጣም ነበር የተናደደችው። እንግዲህ መቀስቀስን ፈልጋ ግን ደግሞ አልቻለችም ነበርና ሁለቱ ባየቻቸው ቅጽበት እንግዲህ በፍጥነት ከዛ ሮጣ ትወጣለች። እያለቀሰችም ነበረ። ሜርሲም ከወይዘሪት ሲፈን ጋር ተደራድሯል። ሲፈንም እንደማታደርግላት ነበረ ለሜርሲ የነገረቻት። ሜርሲ ግን ይሄ ነገር ካላደረግሽልኝ አንቺ ሁሉንም ነገር ታጫለሽ፣ ይቆጭሻል፣
ምናልባት ፉከራ እንዳይመስልሽ ብላ አስጠንቅቃታለች። ሜርሲን በተናገረችው ነገር ሲፈንም እንደማትደራደርና እንደፈለግሽ አድርጊ ብላ ትናገራታለች። እንግዲህ ሜርሲ አሁን ላይ ለአቶ አመን ሁሉንም ነገር ለመናገር ትወስናለች። ሜርሲ ግን በተናገረችው ነገር አታደርገውም ብላ ነበረ ሲፈንም የተረጋጋችው። ሲፈን በዚህ ሰዓት ተረጋግታለች። ነገር ግን ወይዘሪት ሜርሲ በምንም ነገር ላለማቆም ነበር የተናገረችው። ጄሪ በዚህ ጊዜ ባየችው ነገር በጣም ተናዳት፣ ማመን ምንድን ነው ያደረግከው ነገር ማመን አልፈልግም፣ ምንድን ነው ጥፋቱ የሰራኸው ብላ ነበር የተናገረችው። በዚህ ሰዓት አቶ አመን ያደረገው ነገር እያስለቀሳትና ለቤሊን ደግሞ መጥፎ አመለካከቷን ትጀምረዋለች። ነገር ግን ሲፈንም ወደ ጄሪ ትመጣለች። ምንድን ነው ሆንሽው ብላ እንግዲህ ሲፈንም አሁን ላይ ከጄሪ ጋር ለመቀራረብ ትሞክራለች። ሲፈን በነገራችን ላይ ስለ ጄሪ ጠርጥራለች። ሲፈን ያደረገቻትንም ነገር በግልጽ ባታውቅም ግን ደግሞ እጇ ከቤሊን መውደቅ ጋር እንዳለበት ተጠራጥራ ነበረ። ነገር ግን ይህንን ነገር በምትናገራት ሰዓት ስለ ቤሊን እንዴት ናት፣ ቤሊን አሁን ጤንነቷ እንዴት ነው ብላ ጠይቃታለች። በዚህ ሰዓት ቤሊንም የጠየቀቻትንም ነገር እኔ ምን አገባኝ የራሷ ጉዳይ የሚለው መጥፎ አመላለስ ስትመልስላት እንግዲህ ሲፈንም በጣም ተናዳለች። እንዴት እንደዚህ አይነት ነገር ትያለሽ? አንቺ ሁሉንም ነገር አውቃለሁ ብላ ትናገራለች። አንቺ እንደ ጣልሻትም አውቃለሁ ብላ ከተናገረቻት በኋላ በጣም ትናደዳለች። እንግዲህ እንኳንም አወቅሽ እያለች ስትናገራት ነበረ። ሁሉንም ነገር እንኳንም አወቅሽ ብላ እና ደግሞ አንቺ ትከፊበታለሽ ዋጋውን ትላታለች። እንግዲህ ወይዘሪት ሲፈን ለጄሪ አስፈራርታት ትወጣለች። አሁን ላይ አቶ አመንንም ሁሉንም ነገር በልክ እንዲያደርግና ከቤሊን ጋር ያለውን ግንኙነት እንዲያቋርጥ እና ደግሞ እሷ ከፈለገች ሌላ ሰው አለላት እያለች እና ደግሞ ለኔ ጊዜ እየሰጠኝ አይደለም፣ ለሁሉም ነገር ጊዜ ስትሰጥ ለኔ ጊዜ ስጠኝ ብላ ነበር ያስጠነቀቀችው ለአቶ አመን። አቶ አመን በዚህ ሰዓት አሁን እኮ በእርግጥ አንቺ ጊዜ ባልሰጥሽም ያለንበት ሁኔታ ይህንን የሚያሳስበን ጊዜ አይደለም ብሎ እንግዲህ አቶ አመን ይነግራታል። ወይዘሪት ጄሪ ስለ ቤሊን ከሆነ ወይዘሮ ዛህራ አለች። ስለዚህ ለምንድን ነው በዚህ ናክል እሷ ደግሞ ደህና ናት ብላ ነበረ ለመናገር ሞከረችው። አቶ አመን ምንም ነገር በዚህ ሰዓት ምንም እንዳትል ቢጠይቃትም ለዛች ለተራ ሴት ብለህ እኔንም እየቀጣኸኝ ነው ትላለች። አቶ አመን በጣም ተናዶ ነበር። እንዴት ቤሊንን ነው ተራ ሴት የምትያት ብሎ ይመልስላታል። በዚህ ጊዜ በጣም ትናደዳለች ማለት ነው። አቶ አመንና ወይዘሪት ጄሪ ከባድ ጸብ ይገባሉ።